እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው ሕሙማንን የፈወሰበትን ሳምንት ስታስብ መጻጉዕ ብላ ታስባለች። የዮሐንስ ወንጌል ምዕራፍ 5 ጀምሮ እስከ 25 እንዲነበብ ቅድስት ቤተክርስቲያን ወስናለች። ከዚህ መካከል የትምህርታችን መነሻ እንዲሆን የወሰድኩት በዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ ያለ ቃል ነው። አንዳንድ ጊዜ ይላል። እስኪ አንዳንድ ጊዜ በሉ። እስኪ ድገሙ። አንዳንድ ጊዜ እስኪ በሉ። ሲነሳ ሲጀምር ወእምድኅረ በበዓሎሙ ለአይሁድ አርገ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ በዓል ሲደርስ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ አለ። ወዴት ወጣ አልኳችሁ? የአይሁድ በዓል ደረሰ። ጌታችን እግዚአብሔር ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። የአይሁድ በዓል ደርሷል። ጌታ ኢየሱስ ክርስቶስ ደግሞ ወደ ኢየሩሳሌም ሄዷን ወጣ አለ። ወወ ውስተ ኢየሩሳሌም ምጥማቃት ዘጵሮጳጥቄ ቅልንብትራ ዘውእቱ ቀላየ አባግ ብሄል። በዚያ በኢየሩሳሌም በበጎች በር ፊት ለፊት አጠገብ በዕብራይስጥ ስሟ ቤተሳይዳ የምትባል 5 መንገድ ያላት ማጥመቂያ ወይም መጠመቂያ ነበረች ይላል። አስተውሉ ምዕመናን። አሳጥራለሁ፣ ልብ ብላችሁ ስሙ። ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ከኛ ጋር ይሁን። ጌታችን ወደ ኢየሩሳሌም ወጣ። በኢየሩሳሌም ደግሞ 5 መንገድ ያላት በዕብራይስጥ ስሟ ቤተሳይዳ የምትባል መጠመቂያ ቦታ ነበረች። የይቅርታ ቤት፣ የምህረት ቤት በመባልም ትታወቃለች። ወጥቷል። ሲሄድ ደግሞ መጠመቂያ ያላት ቤተሳይዳ የምትባል ቦታ አለች። ወህየ ይሰክቡ ብዙሃን ድውያን። በዚያች በመጠመቂያ ቦታዋ ብዙ በሽተኞች ተኝተው ነበር። የታወሩ፣ ዓይናቸው የጠፋባቸው፣ ውሃን ካሳን፣ እግራቸው ደግሞ ልምሾ የሆነባቸው የሰለተባቸው የሚያነክሱ ሰዎች ተኝተው ነበር። ወደ ኢየሩሳሌም ወጣ። በኢየሩሳሌም መጠመቂያ ቦታ ነበረ። ምን ቦታ ነበር አልኳችሁ? ምን ቦታ ነበረ? ያቺ መጠመቂያዋ 5 መንገድ አላት። ደግሞ ብዙ ህመምተኞች ተኝተዋል። የተኙበት ምክንያቱ ወይ ጸንሁ ሁከተማይ የውሃውን መናወጥ ይጠብቁ ነበር። የውሃውን መናወጥ እስኪ በሉ። ይጠብቁ ነበር። የምኑን መናወጥ ይጠብቁ ነበር? የውሃውን። እዚያ የተኙት ዓይን የሌላቸው አሉ፣ እግራቸው የሰለተባቸው አሉ፣ እጃቸው የማይጨብጥላቸው አሉ፣ እጃቸው የተሰበረባቸው አሉ። በጣም ብዙ ህሙማን አሉ። 5 መንገድ ባላት በቤተሳይዳ ዳር የውሃውን መናወጥ እየጠበቁ ብዙ ህሙማን ተኝተው ነበር ማለት ነው። የውሃውን መናወጥ ሲጠብቁ እስመ በጊዜ ይወርድ መልአከ እግዚአብሔር ውስተ ምጥማቃት ወየሐውኮ ለማይ። የእግዚአብሔር መልአክ ወደ ውሃው ወርዶ ውሃውን ሲያናውጠው ወዘይወርድ ቀዲሙ ውስተ ምጥማቃት። ከነዚያ ከታመሙ ሰዎች ከብዙዎቹ መካከል አስቀድሞ የወረደው ወደ ውሃውም የተጠመቀው ሰው ይነጽህ ወይሐዩም ኩሉ ደዌ ዘቦ፣ ካለበት በሽታ ሁሉ ይድን ነበር። ልብ በሉ፣ አስተውሉ። ቆይ ዳና አላልኩም። አሁን ስል ታጨበጭባላችሁ። ለዚያውም ጭብጨባ ብዙ አስፈላጊ አይደለም። ይኸውላችሁ ሰዎች ተኝተው እየጠበቁ ነው። የሚጠብቁት የውሃውን መናወጥ ነው። ውሃውን ደግሞ አንዳንድ ጊዜ መልአኩ ያናውጠው ነበር። እስኪ አንዳንድ ጊዜ በሉ። መልአኩ ያናውጠው ነበር። አንዳንድ ጊዜ ማን ያናውጠው ነበር? ምኑን ነው የሚያናውጠው? አንዳንድ ጊዜ ሲያናውጠው ቀድሞ የገባ ሰው በቀን አንድ ሰው ብቻ ነው የምትፈውሰው። በሳምንት 1 ጊዜ ብቻ ውሃው ይናወጣል። አንዳንድ ጊዜ ያለን ሐዋርያው እሱን ነው። አንዳንድ ጊዜ በሳምንት 1 ጊዜ ቅዳሜ ብቻ ውሃው ይናወጣል።
ያን ጊዜ ቀድሞ የገባው ሰው የተጠመቀው ከደዌው ብቻ ሳይሆን ካለበት ደዌ ሁሉ ይድናል ማለት ነው። አሁን ልብ በሉ ምዕመናን፣ ይኸውላችሁ መጠመቂያ ቦታ አለ። መቼም ዛሬ ስለ ጸበል ስለ መጠመቂያ ቦታ የማያውቅ የለም። ታሞ ሆስፒታል ያልሄደ ጸበል ቦታ ያልሄደ ቶሎ አምላኩን እንዲፈውሰው አምላኩን ደጅ የማይጸና ድህነትን የማይጠባበቅ ጤናን የማይጠባበቅ እጁ እግሩ ሰርቶለት በሰላም መሄድን የማይፈልግ የማይሻ ሰው የለም። ውሰዱት። ይህች ውሃ በሳምንት አንድ ቀን ትናወጣለች። ቶሎ ደግሞ ወዲያው የገባ ሰው ብቻ ይድንባታል። ከዚያ በኋላ ደግሞ ሌላው ሰው ሳምንት ይጠብቃል ማለት ነው። የተሰበሰቡት ሰዎች ግን ብዙ ናቸው። አይናቸው የማያይ አሉ። ምናቸው የማያይ አልኳችሁ? እግራቸው የማይሄድ አሉ። እስኪ አስቡት። እግሩ የማይሄድ ሰው አለ። ውሃው የሚፈውሰው በሳምንት አንድ ቀን አንድ ሰው ብቻ ነው። እግሩም ደግሞ አይሄድም። መጀመሪያ የገባው ሰው ነው ደግሞ የሚድነው ማለት ነው። አስባችሁታል? መዳንን የማይሻለ ወይ? አሁን ብትጠየቁ አንድ ሰው ታሞ ተኝቶ ወዳጄ ምን ትሻለህ ምን ትፈልጋለህ ቢባል ሀብት ነው የሚለው? ጤንነት ነው የሚለው? ማንኛውን ነው የሚለው? መዳን አይልም? እንደ ጤንነት ያለ ሀብት የለም እኮ አይደል እንዴ? ሁሉም ሰው እየተጠባበቀ ነው። እድሉ ግን አንድ ብቻ ነው ማለት ነው። ወሃሎህየ አሐዱ ብእሲ ዘሰላሳ ወሰመንቱ ክረምት እምዘደወየ። መታመሙስ መታመም ነው። ግን 38 ዓመት ሙሉ በዚያ ተኝቶ የኖረ ሰው አለ። ስንት ዓመት አልኳችሁ ምዕመናን? ደውነቱ እስኪ ያስቡ። ስንት ዓመት አልኳችሁ? 38 እስኪ በሉ። ስንት ዓመት አልኳችሁ? 38 ዓመት ሙሉ በዚያ ተኝቶ የነበረ አንድ ሰው አለ። አንድ ሰው ነበር። እስኪ አስታውሱ፣ አስተውሉ። ትላንት ሰው ጤነኛ ሆኖ ዛሬ አሞት ሲተኛ እንኳን ትላንት ይቅርና ከአልጋ ከመተኛቱ ከአንድ ሰዓት በፊት እንኳን ጤነኛ ሆኖ የኖረ እኮ አይመስለውም። በእግሩ አንድ ቀንም እኮ የተራመደ አይመስለውም። በእጁ አንድም ቀን የዳሰሰ አይመስለውም። ቆሞ መሄድ መንቀሳቀስ ምን ያህል እንደሚናፍቀን ታውቃላችሁ። ግን ያ ሰውዬ 38 ዓመት ሙሉ በዚያች በመጠመቂያው ዳር አልጋው ላይ ተጣብቆ የተኛ አንድ ሰው ነበር። ስንት ዓመት ነው ያልኳችሁ ምዕመናን? ስንት ዓመት? 8 ሰዓት እንኳን መታመም ይከብዳል። 1 ሰዓት እንኳን በህመም መቆየት ይከብዳል። 5 ደቂቃ በህመም መቆየት አንችልም። 38 ዓመት ሙሉ በደዌ የነበረ ሰው ነበር። ወኪያሆ ርእዮ እግዚእ ኢየሱስ፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ብለን ነበር አይደል? ወደ ኢየሩሳሌም ወጣ አላልንም? በዚያም መጠመቂያ ነበረ። ብዙ ሰዎችም ታመው ነበር። በዚያም ደግሞ 38 ዓመት ሙሉ ተኝቶ የነበረ ሰው ነበር። ጌታችን ኢየሱስ ክርስቶስ ያን ሰው እያየ ስንት ዓመት የተኛውን እንግዲህ ሁላችንንም እሱ ይጎብኘን። እኛ ከ38 ዓመት በላይ ታመን ሊሆን ይችላል። አንዳንድ ጊዜ መታመም የሚባለው የእጅ አለመጨበጥ የእግር አለመራመድ ብቻ አይደለም። የልብም እግር መራመድ ሲያቅተው መታመም ነው። የልብም እጅ መዳሰስ ሲያቅተው መታመም ነው። አይነ ልቡና ማየት ሲያቅተው፣ እዝነ ልቡና መስማት ሲያቅተው መታመም ነው። እግዚአብሔር ኢየሱስ ክርስቶስ ወደ ኢየሩሳሌም ሕይወታችን፣ ወደ ኢየሩሳሌም ቤተክርስቲያናችን፣ ወደ ኢየሩሳሌም መንደራችን ዕለታችን መጥቶ ለ38 ዓመት ምን ያህል እንደተኛን ያየን ዘንድ ፈቃዱ ይሆንልን። ለ38 ዓመት የተኛውን ሰው አየው። ወአእመረ ከመ ጐንደየ ውስተ ደዌሁ፣ 38 ዓመት ያህል በደዌው እንደቆየ አወቀ። እንደ ቱሃን ተጣብቆ አልጋው ላይ እንደቆየ አወቀ። ወይቤሎ አንተ ሰው ልትድን ትወዳለህን አለው። እስኪ ልትድን በሉ። ትወዳለህን? እስኪ ተናገሩት። ልትድን ትወዳለህን? እኛ ብንጠየቅስ ምንድነው መልሳችን? አዎ ነው። አይ ትንሽ ቀን እባክህ 3 ቀን፣ አረ 1 ሰዓት ስጠኝ፣ ታው 2 ሰዓት ይሻለኛል። ምንድነው የምንለው? እኛ ምንድነው የምንለው? ልትድን ትወዳለህን አለው።
ያን ጊዜ ወአውስአ ያ ህመምተኛው ለ38 ዓመት ሙሉ በአልጋ ላይ የኖረ ሰው ምን ሊመልስ ይችላል? ግን ተረጋጋ፣ በትዕግስት መለሰ። ጌታዬ አዎ አላ አልበየ ሰብእ ከመሶበ ይታወክ ማይ፣ እኔስ ውሃው ሲታወክ ወደ ውሃው የሚያወርደኝ ሰው የለኝም እንጂ መዳንስ እሻለሁ አለ። ሰው የለኝም እንጂ እስኪ በሉ መዳን እሻለሁ። ምን የለኝም? ምን የለኝም? እችንም ማይል እኮ የለም አለ። እያንዳንዳችን በእያንዳንዱ ስራችን እኛም አውቀንም ሳናውቅም በድክመታችንም እንዲያው ሰንፈንም ለተውነው ነገር ሁሉ እገሌ ሰው ቢኖረው እኔ ሰው ባይኖረኝ፣ ሁላችንም እንደዚህ ነው የምንለው። እገሌ ሰው ስላለው እኔ ሰው ስለሌለኝ ነው የምንለው። ያ ለ38 ዓመት ሙሉ በደዌ የሰነበተ ሰው የሚጠይቀው ልትድን ትወዳለህ ያለው ማን እንደሆነ ስላላወቀ አዎን ጌታዬ ልድን እወዳለሁ፣ ግን አልተቆጣም። በእውነት እኛ እንቅፋት መጥታን አንድ ሰው ደህና አደርክ ወንድሜ ቢል እፍ ከቁስላችን ጋር ህመም አይሰማውም ወይ ልንል እንችላለን እንጂ እግዚአብሔር ይመስገን ብለን አንመልስም። በእውነቱ ለ38 ዓመት ሙሉ በህመም ውስጥ ኖሮ ልትድን ትወዳለህ ሲለው አንተ ሰው ዘበትክብኝ አላለም። አይ የሚያወርደኝ ሰው አጣሁ። ወጊዜ መጽአነ ባዕድ ይቀድመኒ ወሪደ፣ እኔ ስመጣ እኔ ህመምተኛ ስለሆንኩ ኃይል ስለሌለኝ ፈጥኜ ባህር ውስጥ መግባት ስለማልችል ሌላው ሰው ቀድሞኝ ይገባል። እንደዚህ እያልኩ ተስፋ ሳልቆርጥ 38 ዓመት ሙሉ እዚህ አለሁ። ሰው የለኝም እንጂ መዳንሻለሁ ይለዋል ማለት ነው። ሰው ባይኖረንም ሰው የማያደርግልንን ነገር ሊያደርግልን የሚችል እግዚአብሔር ኢየሱስ ክርስቶስ ነውና የጠየቀው ምን አለው መሰላችሁ? ተንስ ወንሳ አራተከ ወሁር። ስሙ ተናስ እስኪ በሉ፣ አልጋህን ተሸከም ሂድ። ይሄ ነው የሚያስደስተው በእውነቱ። ለ38 ዓመት ሙሉ መከራ የተቀበለ ሰው ተሸክሜ ልሂድ አይደለም፣ ተነስ የተሸከምህን አልጋህን ተሸክመው ሂድ ነው። ቁጭ በል ዛሬ አገግም፣ ዛሬ ይሄኛው መታገሻ ነው፣ ይሄኛው ደግሞ እስከዚህ ድረስ የሚያቆይህ ነው። ለ17 ቀን ለ20 ቀን ለወር ይህንን ክኒን መድኃኒት ውሰድ አይደለም፣ ተነስ አልጋህን ተሸከመው ከዚያ በኋላ ሂድ ነው ያለው ማለት ነው። ያን ጊዜ ሰውየው ተነሳ፣ አልጋውን ተሸከመ፣ ሄደ። ዕለቱም ሰንበት ነበር ማለት ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ እንደዚህ ነው። ብዙ ሰዎች ተሰብስበው ሊያደርጉልን የማይችሉትን ነገር ያደርግልናል። ምናልባት በዚህ ዓለም እጅግ በጣም ልትወድ የምትችለው እናት ትሆናለች። ከእናት በላይ ያለ ፍቅር ብዙ አይታይም። እናት ልጇ በሕይወት ባይኖር መላ ቤተሰቦቿን ሰብስባ ብታለቅስ መላ ሀገር ቢሰበሰብ አንዷን ነፍስ ሊመልሳት አይችልም። ሰዎች ማድረግ የማይችሉት ለኛ ብዙ ነው። እግዚአብሔር ግን ለኛ ማድረግ የሚችለው እልፍ ነው። ማን ተነስ ብሎ አልጋን ያሸክማል? ማንስ ሂድ ይላል? ሰው ሰውን ያቆስለዋል ያሳማዋል እንጂ። ነገር ግን ለዚህ ሰውዬ የባህሩ መናወጥ ለመዳኑ ምክንያት ነበር። ልብ በሉ፣ ለ38 ዓመት መዘግየቱ ለሱ ትርፉ ነበር፣ አምላኩን ያየበት ነበር። ቀድሞ መውረዱም ለሱ መድኃኒት ነበር፣ ሁሉንም እሱ ባያገኛቸውም። የሰማችሁ ነው ምዕመናን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሆን። የውሃው መናወጥ ለሰው ልጆች መድኃኒት ነበር። የምኑ መናወጥ አልኳችሁ? የምኑ መናወጥ አልኳችሁ? የውሃው። እኛ ስለመናወጥ ስናስብ ድህነትን ይቅርና ሰላምን እኮ አናስብም። ሀገር ተናወጠ፣ ባህር ተናወጠ ካልን ችግር ተፈጠረ እያልን ነው ያለነው ማለት ነው። አንዳንድ ጊዜ ግን መናወጥም የመዳን ምክንያት ይሆናል ማለት ነው። እየሰማችሁ ነው ምዕመናን? እየሰማችሁ ነው? አንዳንድ ጊዜ መናወጥ የመዳን ምክንያት ሆኖ ይገኛል።
አንዳንድ ጊዜ ማዕበል መነሳቱ የመዳን ምክንያት ሆኖ ይገኛል። ሰው በሕይወቱ ውስጥ ሁሌም ሰላምን እንዲያገኝ ሲሻ መድኃኒቱን ከሱ እያራቀ ነው። አንዳንድ ጊዜ ሕይወታችን ሊናጥ ይገባዋል። እየሰማችሁ ነው ምዕመናን? እየሰማችሁ ነው? ሁሌም ደስታን እንሻለን። ሁሌም እረፍትን እንሻለን። ሁሌም እኛ የምንፈልገውን ነው። ማረፉን ነው የምንፈልገው። አንዳንድ ጊዜ ግን ልንናወጥ ይገባል።